ቅዱስ አቡነ አቢብ ቅዱስ አቡነ አቢብ አቡኡ አብርሃም አዲኡ ሃሪክ ዝበሃሉ እንትኾኑ ካብ ሃገረ ሮሜ ሉፊ ካብ እትበሃል ዞባ እዮም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ክርስቶስ ይብዛሕልኩም ስድራ ልዑል እግዚአብሔር። ሎሚ ድማ ከምቲ ልሙድ ናይ ህይወት ገድሊ አቦና ቅዱስ አቡነ አቢብ ክንርኢና ካብ ዘንበብክዎ ብሕፅር ዝበለ መንገዲ ከቅርበልኩም እየ። ሰናይ ምክትታል። አቡነ አቢብ አቡኡ አብርሃም አዲኡ ሃሪክ ዝበሃሉ እንትኾኑ ካብ ሃገረ ሮሜ ሉፊ ካብ እትበሃል ዞባ እዮም። ኣብ ዘመኖም ከሓዲ ንጉስ መክሲሚያኖስ ኣብ ልዕሊ ክርስቲያን ብዙሕ መከራ ስለ ዘምፀአ ስደት ኮይኑ ነበረ እሞ እዞም ቅዱሳን አብርሃምን ሃሪክን እውን ኣብ ስደት ብዙሕ ዘመን ነበሩ። ቆልዓ ስለ ዘይነበሮም ድማ ዝተባረኸ ቆልዓ ንክቦም ብፆምን ብፀሎትን ተወሲኖም ንእግዚአብሔር ለመንዎ። ዝተኣዘዘ መልአክ ድማ ብራእይ ተገሊጹሎም ፍረ ዝመልአ ዘለላ ሃቦም። ኣባ ቡላ ምስ ተጠነሰ ድማ ኣብ ጥቓ ገዝኦም ዓባይ ኦም በቆለት። ኣብቲ ቆፅሊ ድማ ብቋንቋ ሮማይሲጥ ቡላ ናይ እግዚአብሔር ኣገልጋሊ ኣብ ጽዮን ሓዲሩ ዝነብር ፈጣሪ ያዕቆብ ዘኽበሮ ዝብል ጽሑፍ ነበረ። እቲ ህፃን ድማ ኣብ ዝተወለደ ጊዜ ብግዚኡ በቲ ዝነበረ ናይ ክርስቲያን ስደትን ምዕፃው ኣብያተ ክርስቲያናትን ናይ ክርስትና ጥምቀት ከየጠመቕዎ 1 ዓመት ፀንሑ። ነገር ግን እመብርሃን እመቤትና ቅድስት ድንግል ማርያም ንናይ ሮሜ ሊቀ ጳጳሳት ንስለ ባስትሪዮስ ተገሊጻ ናብ ቤተ አብርሃም ከይዱ ነቲ ህፃን ንከጠምቆ ኣዘዘቶ። ንሱ ድማ ከይዱ ምስ ኣጠመቆ ስሙ ቡላ ኢሉ ሰመዮ። አብርሃምን ሃሪክን ድማ ኣብ ጥቓ ቤቶም ኣብ ዘሎ ቆፅሊ ቡላ ናይ እግዚአብሔር ኣገልጋሊ ኣብ ጽዮን ሓዲሩ ዝነብር ፈጣሪ ያዕቆብ ዘኽበሮ ዝብል ጽሑፍ ተጻሒፉ ከም ዝነበረ ነቲ ሊቀ ጳጳሳት ከይነገርዎ ንሱ ባዕሉ ነቲ ህፃን ቡላ ኢሉ ስለ ዝሰመዮ ተደነቑ። እቲ ሊቀ ጳጳሳት ኣብ ዝጽልየሉ ጊዜ ድማ ናይ ቁርባን ሕብስትን ወይንን ዝመልአ ጽዋእን ካብ ሰማይ ወረደ። ንሱ ድማ ቀዲሱ ቅዱስ ስግኡን ክቡር ደሙን ምስቲ ህፃን ኣቐበሎም። በቲ ጊዜ እቲ ህፃን ወዲ 1 ዓመት እንተሎ ናይ ስላሴ ሓድነትን ሰለስትነትን ተዛረበ። ነዚ ምስ ሰምዑ ድማ ካብ ዘጥቡ ህፃውንቲ አንደበት ምስጋና ንዝቐረበ ብባህሪኡ ምስጉን ንዝኾነ ንእግዚአብሔር ኣመስገንዎ። ድሕሪኡ ኣቦኡን ኣዲኡን አብርሃምን ሃሪክን ብሞት ስለ ዝዓረፉ ህፃን ቡላ ንበይኑ ተረፈ። 10 ዓመት ምስ ኮኖ ንጣዖት ዝገዱ ዝብል ኣዋጅ ዝእዝዝ ክሓድ መኮነን መፀ እሞ ቅዱስ ቡላ ድማ ነዚ ምስ ሰምዐ ናብቲ መኮነን ከይዱ ንዝረኸሱ ኣማልኽቲ ረገሞም። እቲ መኮነን ድማ ናይዚ ህፃን ብኣካል ምንኣስ ርእዩ ተደነቐ። ነዚ ደጊሙ ምእንቲ ከይዛረብ ብቁጥዐ እኳ እንተፈራርሖ እዚ ህፃን ግን ደጊሙ ዘለፎ። እቲ መኮነን ድማ በዚ ኣጋጣሚ ብጣዕሚ ተቆጢዑ ብዓበይቲ ሽንካራት ኣሸንኪሩ ንስግኡ ሰናጣጠቆ። ንቆርበቱ ድማ ካብ ኣዕፅምቱ ኣግፈፎ። ንእግሩን ኣእዳውን ድማ ብመጋዝ ኣገዝገዞ። ናብ ውሽጢ መንኮራኹር እውን ኣእተውዎ። ነገር ግን ዝተኣዘዘ መልአክ ንቅዱስ ቡላ ካብ ኩሉ መከረኡ የጽናዕንዖን ካብ ሕማሙ ድማ ይፍውሰን ስለ ዝነበረ ክመውት ኣይከኣለን። ደጊሙ ድማ እቲ መኮነን ሰብነት እዚ ህፃን ኣሲሮም ኣብ ልዕሊ መሬት ንክጎትዎ ኣዘዘ። ሕዚ እውን መልአክ ቅዱስ ሚካኤል መፂኡ ኣድሐኖ። ብዘይ ዝኾነ ጉድኣት እውን ፍጹም ናብ ጥዕንኡ ተመለሰ። ቅዱስ ቡላ ድማ ደጊሙ ናብ ካሊእ ከሓዲ መኮነን ከይዱ ንዕኡ እውን ስለ ኣምልኮ ጣዖቱ ገሰጾ። እቲ ከሓዲ መኮነን ብዙሕ ምስ ኣሳቀዮ ሚያዝያ 18 ንርእሱ ብሰይፊ ኣቁረጾ። ነገር ግን ሕዚ እውን ናይ ወትሮ ሓላዊኡ ሊቀ መላእክቲ ቅዱስ ሚካኤል ካብ ሰማይ ወሪዱ ንቅዱስ ቡላ ካብ ሞት ኣተንስኦ። ናብ ሓደ ገዳም ድማ ወሲዱ ናይ ምንኩስና ልብስን ኣስኬማን ብመስቀል ምልክት ኣልበሶ እሞ ምስ ቅዱሳን ጻድቃን ምእንቲ ክትኸውን እግዚአብሔር ኣዚዝካ ኣሎ በሎ። ኣባ ቡላ ድማ ናብ ሓንቲ ደረቕ ጎቦ ደዩ ብዓብይ ተጋድሎ ክነብር ጀመረ። ኣብዚ ጎቦ ድማ ብተጋድሎ እናነበረ እንተሎ ናይ መድሃኒ ዓለም መከራ መስቀሉ ብምሕሳብ ናብ ነዊሕ ዕንጨይቲ ደዩ ካብኡ ንነብሱ ናብ
ታሕቲ ኩሉ ግዜ ይውርውር ነበረ። ሓደ መዓልቲ ድማ ካብ ሓደ ነዊሕ ኦም ምስ ተወርወረ ሰይጣን ስለ ዝበርትዖ ቀተሎ። ነገር ግን ጎይታና ተገሊጹ ካብ ሞት አንተንሲኡ ካብ ሎሙስ ስንካ ቡላ ኣይኹን ብዙሓት ኣቦ ክትከውን ስለ ዝኾንካ ኣቢብ ተባሂልካ ትጽዋዕ ኢኻ ብሎ። ድሕሪኡ እዚ ቅዱስ ኣቦ ናይ ጎይታና ፍቕሪ ኣብ ውሽጡ ከም እሳ ስለ ዝነደደ ብዙሕ ግዜ መከራኡ ብምሕሳብ ንገጹ እናጸፍዐ ስግኡ ተቋራሪሱ ክስካዕ ዝወድቕ ንሕቑኡ 700 ግዜ እናገረፈ ነበረ። ጎይታና ድማ ኩሉ ግዜ ካብ ቁስሉ ይፍውሶ ነበረ። ኣብ ዕለተ ሰንበት ድማ ይግለጸሉ ነበረ እሞ ሓደ ግዜ ምስ እመቤትና ህፃን ኮይኑ ኣብ ካሊእ ግዜ ድማ ኣይሁድ ሒዞምዎ እንተለዉ መከራ እንተጽዕቁሉ እንተለውን ይግለጸሉ ነበረ። ስለዚ ድማ ኣብነ ኣቢብ ከይበልዐን ከይሰተየን 42 ዓመት ተቐመጠ። ደጊሙ ድማ መንበስበስቱ ፈሲሱ ክስካብ ዝውዳእ 1 ዓመት ብርእሱ ተደፊኡ ነበረ። ኣብ ሓደ መዓልቲ ድማ ናይ ጎይታና መከራ ዘኪሩ ሰይፊ ኣምፂኡ ነቲ ስሕለት ናብ ላዕሊ ኣቁዊሙ ብኣንጻሩ ምስ ተኸሎ ናብ ሓደ ነዊሕ ኦም ደይቡ ናብቲ ልዕሊ እቲ ሰይፊ ወዲቑ ሞተ። እመቤትና ድማ ምስ እልፊ ኣእላፍ ቅዱሳን መላእኽቲ መጺኣ ኦ ፈታውየይን ፈታዊ ወደይን ኣቢብ ሰላምታ ንዓኻ ይኹን በለቶ። በዚ ግዜ ድማ ናይ ሰማይን ናይ ምድርን ንግስቲ እመቤተይ ሰላምታ ይግብአኪ በላ። እመቤትና ድማ ብዝኸበረ እዳዋ ዳህሰሰቶ እሞ ካብ ሞት ኣተንስኦቶ። ድሕሪኡ ኣቦና ኣብዚ ዓለም ዝነበረሉ ዒድምኡ ምስ ተወድአ ጎይታና ፍሉይ ዝኾነ ኣኽሊላትን ብሩህ ኣልባሳትን ሒዙ መጺኡ ተገለጸሉ እሞ ኦ ፍቱወይ ኣቢብ ብዘይውዳእ ሓጎስ ደስታ ደስ ምእንቲ ከብለካ ናባይ ክወስደካ መጻኹ ስንካ ንዝጸውዑ በዓልካ ንዝገበሩ ኣነ ሓጢኣተን ከም ዝሓድገሎም ብርእሰይ መሓልኩልካ ወይ ድማ ብስንካ ንዝዓረቐ ዘልብስ ንዝጠመየ ዘጽግብ ንዝጸምአ ዘስቲ ናይ ገለኻ መጽሓፍ ንዝጽሕፍ ዘንብብ ዝሰምዕ ብጸሎትካ ድማ ንዝኣመኑ ክስካብ 10 ትውልዲ ክምሕሮም እየ ዝብል ድንቂ ቃል ኪዳን እውን ሃቦ። ሓቂፉ እውን ሰዓም እሞ ቅድስቲ ነፍሱ ካብ ስጉኡ ተፈለየት። ናይ መላእኽቲ ዝማሬ እናስምዖ ኣብ ደሮ ተሓቂፉ ናብ ሰማያዊት ኢየሩሳሌም ወሰዶ። ኣሜን። እምበኣርከስ ሎሚ ጥቅምቲ 25 በዓል ዕረፍቱ ናይዚ ዓብዩን ክቡርን መስተጋድልን ዝኾነ ኣቡነ ኣቢብ እዩ። በረከቱ ጸለቱ ምስ ኩለና ህዝበ ክርስቲያን ይኹን። ወስብሐት ለእግዚአብሔር።